ሰላም ጤና ይስጥልኝ ውድ አሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዓለም በአየር ንብረት ለውጡ ጫና በአውሮፓ ክፍሏ በፈረንሳይና በእንግሊዝ በፈረንሳይና በስፔን የገጠማትን አደገኛ የሙቀት ወጀብና የእሳት ቃጠሎ፣ በዚያው በአውሮፓ አህጉር ምስራቁ ክፍል የሩሲያና ዩክሬንን አስከፊ ጦርነት፣ ምድሪቱ በመካከለኛው ምስራቅ ቀጠና ክፍሏ ደግሞ የገነፈለባት የጦርነት እሳት፣ የጋዛ ሰርጥን ይዞ የኢዝራኤል የኢራንና የአሜሪካን ዳፋና መዘዝ፣ የባሕረ ሰላጤውና የመካከለኛው ምስራቅ ቀጠና ሀገራቱን የሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ፣ ኢራቅና ሌሎችንም አጠቃሎ የጦርነት ሰደድ እሳት ተቀጣጥሎበታል። ለዚያ የጦርነት ሰደድ እሳት ደግሞ ቋያና ቤንዚኑ ራሱ የሰው ልጅ ደም ነው። The war with no end in sight ይላል የወጣው መረጃ። ትራምፕና ኔታንያሁ ደግሞ አፍ ላፍ ገጥመው የዶለቱበት የኢራን ጦርነት 4ኛ ወሩን ይዟል። ትራምፕ የምትፈራ ሀገር አግኝተው ልክ ሚያዝያ 7 2020 በሰጡት ማብራሪያ የኢራንን ስልጣኔ ጨርሶ እናጠፋዋለን ማለታቸው ራሳቸውን ከማስገመት ባለፈ የልዕለ ኃያሏን ሀገር ጉልበትም ልብም ገላልጦ ያሳየ ሂደት ሆኗል በሚል ለስላቅ ተርፏል። ከዚያ መለስ ስንል በእስያ ቀጠና ያለውን በሩሲያና በቻይና በአሜሪካ መካከል ያለውን ከባድና ውስጡን እንደ ገለባ እሳት እየተጋጋመ ያለውን ፍግፍግ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በምዕራቡና በምስራቁ ጎራ ተከፍላ እንደ መሐረብ ንጥቂያ አልያም የሪሌ ሩጫ ውድድር የተያዘባት የምትመስለው ዓለም እየተገባደደ ባለው የአውሮፓውያኑ የ2026 ዘመን ከተፈጥሮና ከሰው ሰራሹ የበርካታ አይነት መቅሰፍት እንደወረደባት ሲገለጥ፣ በተለይም ደግሞ ሰሞኑን በወጣ መረጃ በፈረንሳይ ብቻ ከአየር ንብረት ለውጡ በተነሳው የሙቀትና ወበቅ አበላ ከ5700 በላይ ሕይወት ተቀጥፏል የሚል መረጃ ወጥቷል። የአየር ንብረት ለውጡን ማን ለዚህ ያደረሰው ሲባል ራሱ የሰው ልጅ። እነዚያ የሰለጠኑትና የበለጸጉት ሀገራት የሚባሉት የበካይ ጋዝ ልቀታቸው የሰማየ ሰማያቱን አልያም የኦዞንን ሌየር ይሉት እነርሱ ያንን ንብርብርና ድርብርብ የአየር ንብረት ደመና በረቃቅሶ የፀሐይ እሳታማና ስለታማ ጥፍሮች በምድሪቱ ይዘረጉ ዘንድ አብቅቷቸዋል። መከለያ ወይም መከላከያው የደመና ብርድ ልብስ እንዳይሆን ሆኖ ተቀዳዷል የሚል መረጃ ወጥቷል። ታዲያ ምንድነው የተረፋቸው? እነዚያ ስልጡኖቹና ሀብታሞቹ ሀገራት በሚለቁት የኢንዱስትሪዎቻቸውና የፋብሪካዎቻቸው የአየር ብክለት ወይም የካርበን ልቀት ያንን አደጋ አምጥተዋል። በገዛ አረሟ እባብ ይዛ ታስፈራራለች
አሊያም በገዛ ጭንቅላታቸው ላይ እባብ ጠምጥመዋል ይሏቸዋል። የአየር ንብረት ለውጡ ዳፋ ያመጣባቸው መዘዝ እንደዚህ በአንድ ጊዜ ተመዞ የሚያልቅ አልሆነም። በየጊዜው በሩቅ ዘመን እንደቀበሩት ፈንጂ ጊዜ እየጠበቀ የሚፈነዳ ሆኗል ይሏቸዋል። ለነገሩ አውሮፓ ውስጥ የተከሰተው ክስተት ለዓለም ለየትኛው ክፍል ሲቀርለት ለሁሉም ይዳረሳል። አውሮፓ ላይ ዶፉን ሲጥል በሌሎቹ የምድሪቱ ክፍል የማካፋበት ምንም ምክንያት የለም ይላሉ። ታዲያ አውሮፓ ውስጥ ይህንን ያህል የአየር ንብረት ለውጡ ባመጣው የሙቀትና ወጀብ ዳፋ በፈረንሳይ ብቻ የሞቱ ሰዎች አይደለም የተነገረው። እንግሊዝም ከ2700 በላይ ዜጎቿን ቀብራለች ነው የተባለው። የተፈጥሮ አደጋ ከማን ጋር ይዋጉታል? በገዛ እጅ ይጎትቱታል። ሊመልሱት አይቻልም። ሞኝ ከሌሎቹ የሚማርበት ልብ ቢኖረው ኖሮ እዚህ ቁጭ ብሎ ስንቁን ያደራጃል። የአየር ንብረት ለውጡን የሰው ልጅ በገዛ እጁ መዞ አመጣው ከተባለ የዚያን መሰል አደጋ ከመጣ በመላው የምድሪቱ ክፍል ዛሬ ያለው የአየር ንብረት ለውጡ ጫና እየታየ ነው። በዚህ ወቅት ዝናብ እየተጠበቀ ዝናብ እየዘነበ የተስተካከለ የአየር ንብረት የበጋ የክረምት የበልግ ዘመን በሚዘሩና በሚያመርቱ አካባቢዎች ዛሬ ጠብታ ዝናብ አይታይም። ዝናብ የለም። የሙቀቱ አባዜ ጉድ እየሠራ ነው የሚባል መረጃ እንሰማለን። ከቆምንበት ምድር ማየት እንችላለን። የሀገራችን የአየር ንብረት በዚህ መልኩ አልነበረም። ክረምት ወቅቶች አሉት። የበጋ ወቅት አለ፣ የበልግ ወቅት አለ። የኢትዮጵያ አርሶ አደር ወደ ኋላ ዞር ብሎ ቢጠየቅ በተገቢው አድርጎ ይተነትነዋል። ይሄ የአየር ንብረት ለውጡ ያመጣው መዘዝ በዓለም በየትኛውም ክፍል ነው። አውሮፓን ብቻ መጥቶ ያበቃ ወይም ለአውሮፓ ብቻ የወረደ መቅሰፍት አይደለም። ዛሬ ፈረንሳይና ስፔንን እያጥረገረገ እየሟጠጠ ያለ የሰደድ እሳት ተነስቷል። የዚያ የሰደድ እሳት መንስኤው ይኸው የአየር ንብረት ለውጡ ነው። በሌሎቹ ሀገራት ደግሞ የጎርፍ መጥለቅለቅ ይከሰታል። በአንዱ ጋር እጅግ አስከፊ ሙቀት ከሙቀትም ከወበቅም አልፎ እሳት የሚከስት፣ በአንዱ ጋር ደግሞ ከዶፍም ዝናብ አልፎ ከጎርፍም አልፎ ጥርግርግ አድርጎ የሚያጠፋ ይህንን ያመጣው የሰው ልጅ። ይህንን ሆናለች ዓለም። ከዚህም ውጭ እርስ በርስ የሰው ልጅ የሚጠፋፋባት አስፈሪ መድረክ ሆናለች። በዚህ ዘመን የሰው ልጅ በቲያትር ወይም በድራማ መድረክ ላይ ተገናኝቶ ቢታገል ቢዛዛት ድራማ ነውና ይወርዳል። ነገር ግን የዛሬቱ ዓለም በከፍተኛ ደረጃ የሰው ልጅ የሚጠፋፋባት መድረክ ሆናለች። የአንድ ሀገር ሕዝቦች ተከፋፍለው እርስ በርስ የሚጠፋፉበት የምድሪቱ ክፍል ብዙ ነው። ሱዳንን እንደ አብነት እናነሳል። ሆድ ይፍጀው ይሏል። በዚህ ዘመን ማን ነው ቆም ብሎ ራሱን የሚመዝንባት? ማን ነው በዋስትና የሚቆምላት? ከዚህ አወጣሻለሁ ሲል ወዲህ በጦርነት አበላ ውስጥ ያሉት በጣም በርካቶቹ መንግስታት ዛሬ የሁለቱ የሦስቱ አገራት ወደ ጦርነት መግባት ለተቀረው ዓለም በቀጥታ በአንድ ሰንሰለት እንደታሰረ ሁሉ ሁሉንም ይዞ የሚወድቅ ሆኗል። ቆም እንበል። በዚህ ወቅት በአሜሪካ በኢራንና በኢዝራኤል መካከል እየተካሄደ ያለው ግዙፍ ጦርነት መልኩን ቀየር አድርጎ ኢዝራኤልን ወደ ቤይሩት ሲወስድ ወይም ወደ ሊባኖስ በሄዝቦላ ላይ ጦሯን ሲያሰብቅ፣ በአሜሪካና በኢራን መካከል ግን ጦርነቱ ዛሬም እንደበረታና እጅግ አሰቃቂ የተባለ ብርቱ ውጊያ እየተካሄደ መሆኑን እንሰማለን። መካከለኛው ምስራቅ ቀጠና ሀገራቱን የሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ፣ ኢራቅና ሌሎችንም አጠቃሎ የጦርነቱ ሰደድ እሳት ተቀጣጥሎባቸዋል ነው የሚባለው። ለዚያ የጦርነት ሰደድ እሳት ደግሞ ቋያና ቤንዚኑ የሰው ልጅ ደም ነው። the war with no end in sight ይላል እየወጣው መረጃ። ትራምፕና ኔታንያሁ አፍላፍ ገጥመው ሊዶልቱበት፣ የኢራን ጦርነት ገና በዚህ መልኩ ከቀጠለ ወዴት ሊያበራ ይችላል የሚለው ጉዳይ በከፍተኛ ደረጃ አጠያያቂ ሆኗል። የዓለማችን 20% አሊያም 1/5 የነዳጅ ዘይት መተላለፊያው የፋርስ ባህሩ የሆርሙዝ ወሽመጥ ተዘግቷል። በቀይ ባህርም ያለው የባብ አልመንደብ መተላለፊያ ተዘግቷል። በዚያም የተነሳ የነዳጅ ዘይት ዋጋ
$100 በላይ ወጥቷል በበርሜል። በአሜሪካና በኢራን መካከል ያስከፊ ጥቃት 13 ሌሊቶች ተቆጥረዋል። የኢራን የተለያዩ ክፍሎች ተደብድበዋል። ያንን ተከትሎም ኢራን በአጻፋ ምላሿ በዚያ ቀጠና ያሉትን ሀገራት ኩዌትና ባህሬንን አሰነታቸውን አስቆጥራቸዋለች። ገና ደግሞ ትራምፕና ኔታንያሁ ተገናኝተው በኢራን ጉዳይ በቀጣዩ ሳምንት ሊዶልቱ ነው የሚል መረጃ ወጥቷል። የየመን ሐውቲዎችም የሳውዲ አረቢያን 2 መርከቦች ማገታቸውን ተከትሎ የዚህ ሳምንቱ ዜና ሳውዲ አረቢያ ዛሬ ከእኩለ ሌሊት ወዲህ በየመን የሆዳይዳን አካባቢ ስታነጉለው ማደሯን የተሰማው የሳውዲ አረቢያ መራሹ ጥምረት ከሆዳይዳም ውጭ የራስ ኢሳና የአልሳሊፍን ኢላማዎች ማድረጉም ነው የተሰማው። ሐውቲዎች ግን ከምድር ከሰማይ እንደገና ዳቦ እሳት ቢወርድባቸው ቢነድባቸው የማይነቃነቁና የማይፈለቀቁ መሆናቸውን ይገልጣል። አንተም ጨካኝ ነበርህ፣ ጨካኝ አዘዘብህ ይሏል። የምዕራባውያኑ የስለላ ተቋማት ፍርሃት ያራዣቸው ይዟሏቸዋል። ያውም ኢራን እስራኤልን በጠንካራ ክንዷ ልትመታት እየተዘጋጀች ነው ሲሉም ያሳያሉ። የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኔይ በአሜሪካና በእስራኤል የጣምራ ጦርነት የተገደሉባቸውን የአባታቸውን የአያቶላ አሊ ሰይድ ካሚኔይን ደም ለመበቀል ቂምና በቀል የቋጠረችው አልባቸው አላስቆም አላስቀምጥ ብላቸዋለችና መጀመሪያ ይሁዳዊቷን ሀገር እስራኤልን ክፉኛ ድንገቷን ሊመቷት አሸምቀውላታል የሚባል መረጃ ወጥቷል። ሰውየው ይህንን የሚል መረጃ ቢወጣባቸውም ግን እርሳቸው አባታቸውና ሌሎች ቤተሰቦቻቸው በተገደሉባት በዚያች የካቲት 28 ቅዳሜ ረፋዷ ቀን በደረሰባቸው ብርቱ በትር እርሳቸው ሌላው ቀርቶ በአባታቸው ቀብርስ እንኳ መገኘት አልቻሉም አያቶላ ሞጅታባ ካሚኔይ። ነገር ግን በዚያው ባሉበት ሆነው የኢራን አብዮታዊ ዘብ ኃይል እና የኢራን ጦር ኃይል በጠላቶቹ ላይ ከባድ የተባለ ኪሳራ ያደርግ ዘንድ ስልት እየቀመሩና ትዕዛዝ የሚሰጡ ሰው ናቸው ይሏቸዋል። በአደባባይ ታይተው አያውቁም አያቶላ ሞጅታባ ካሚኔይ። አሁንም አሜሪካ አጠንክራ ኢራንን መደብደብ ይዛለችና ያሳደዱት እባብ ጅራቱን ሊይዙ ሲያበሩት ወደ ኋላ መለስ ቢልስ ቢሉት ያንን ጊዜ አርገኝ አለ ይለዋል። በሂብሩ ወይም በዕብራይስጥ ቋንቋ የሚታተመው የዲዮት አህሮኖት ጋዜጣ ባወጣው መረጃው ኢራን እስራኤልን ልትመታት ቁርጥ አድርጋ መቆሟን የደህንነቱ ዘርፍ አካላት ነግረውኛል ነው ያለው። ይሁንና ትራምፕ እስራኤል በቀጣይ በታሰበው የኢራን ጦርነትና ጥቃት እንድትገባ አልፈለጉም ነው የሚባለው። ኢራን ደግሞ እስራኤል በጦርነቱ ትገባ ዘንድ አበክራ መሻቷን የተገለጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ወቅት ኢራንን እንዳሰቧት ሊያደርጓት አልተቻላቸውም ይሏቸዋል። እናም ሰውየው ይህንን ማለታቸው ተሰምቷል። ትናንት አመሻሽ ላይ በሰጡት ማብራሪያ ቻይናና ሩሲያ ከኢራን ጋር በያዝነው ጦርነት ኢራንን ይደግፏታል ብዬ አላምንም። የሚደግፏት ከሆነ ደግሞ ለእነርሱ በጣም መጥፎ ይሆንባቸዋል ነው ያሉት ትራምፕ አሉ። ከቻይናው ፕሬዚደንት ሺጂንፒንግ ጋር በቅርቡ ስንወያይ ለኢራን ምንም አይነት የጦር መሳሪያ ድጋፍ የሚሆን ሽያጭ እንደማያደርግ ነግሮኛል ነው ያሉት ትራምፕ። አክለውም ፑቲንም ቢሆን ለኢራን የጦር መሳሪያ እንደማይሸጥላት ነግሮኛል። እናም ሩሲያና ቻይና በኢራን ጦርነት የሉበት ነው ያሉት። የቸገረው ዱቄት ከነፋስ ይጠጋ አላለያም ሊገድል የመጣ ጠላት አባባ ቢሉት አይምርም። ከዚያም ሲርቅና ሲጠልቅ አጥብቆ ጠያቂ የእናቱን ሞት ይረዳ ይሏል። ኢራን፣ ቻይናና ሩሲያ ሦስቱ አገራት የፈርጀ ብዙ ውልና የወታደራዊ ውል ስምምነት መፈራረማቸውን ልብ ይሏል። አይ ቲንክ አይ ትረስት ደም ነው ያሉት ትራምፕ። ፑቲንና ዢን የማምናቸው ይመስለኛል አሉ። ልፋ ያለው አንድ እንጨት ያስራ ይሏል። አሊያም ሳል ይዞ ሌብነት ቂም ይዞ ጸሎት አለባብሰው ቢያርሱ በአረም ይመለሱን። አሊያም ሆድ ሲያውቅ ዶሮ ማታን በሆነው ማብራሪያቸው ትራምፕ ሩሲያና ቻይና በኢራን ጦርነት እጃቸው የለበትም ይበሉ እንጂ ግን የመከላከያ ሚኒስትራቸው ፔቴክሴት ሩሲያና ቻይና በኢራን ጦርነት መግባታቸውንና ከኢራን ጎን የመቆማቸውን ነገር ነው የገለጡት። ትራምፕና ኔታንያሁ ለፍጻሜ በቸገራቸውና በራቀባቸው የኢራን ጦርነት ጉዳይ ሊመክሩ በቀጣይ ሳምንት ጊዜ ቆርጠዋል። ከነገ በሚጀምረው የቀጣው ሳምንት ደግሞ የአሜሪካው ሴናተር ሊንድሴይ ግርሃም የቀብር ሥርዓት የሚፈጸምበት ጊዜም ነው። ኔታንያሁ በዚያም ላይ በሴናተር ሊንድሴይ ግርሃም ቀብር ሥርዓት ላይ ይገኛሉ ነው የተባለው። ሊንድሴይ ግርሃም
አበክረው በአሜሪካ ሴኔት በከፍተኛ ደረጃ የሚሞግቱና ትልቅ ተጽዕኖ ፈጣሪ ወዲያም የፕሬዚደንቱ ዶናልድ ትራምፕ ብርቱ ደጋፊና እርሳቸውን ሳይቀር ሐሳብ የሚያስቀይሩ ጠንካራ ሴናተር ናቸው ይሏቸዋል። ሰውየው ወደ ዩክሬን ተጉዘው ከዩክሬን በመጡ ከ24 ሰዓት ባልሞላ ጊዜ ውስጥ ሞተዋል የሚል መረጃ ወጥቷል። ጉዳዩ ወይም የሴናተሩ ሊንድሴይ ግርሃም ሞት ከሩሲያ እጅ ጋር የተያያዘ ነገር ሳይኖረው አይቀርም። ኢራንም ሳትኖርበት አትቀርም። ኢራንን ለዚህ ያስገመተና ያስጠረጠራት ደግሞ ትራምፕንና የ13 ሀገራት መሪዎችና ፖለቲከኞችን እገድላለሁ ስትል በስም ዝርዝር ለይታ ማውጣቷንም ጨምሮ ነው። በምን ልትገድላቸው ትችላለች? ትራምፕን እንደ ተናዳፊ እባብ እያደነቻቸው ነው የሚል መረጃ ይወጣል። እገድላለሁ ስትል ኢራን በአደባባይ ዝታ ፎክራ። እኒህ የአሜሪካው ጎምቱ ሴናተር ሊንድሴይ ግርሃም ከኩዌት ጉብኝት በኋላ ወደ ሀገራቸው ሲመለሱ ከ24 ሰዓት ባነሰ ጊዜ ሞቱ ሲባል የለም በቀጥታ የሩሲያና የኢራን እጅ አለበት የሚል መረጃ ነው የወጣው። እንግዲህ ውስጡን ለቄ ሲሏል ኢትዮጵያውያኑ። ሁለቱ ሀገራት በጋራ በኢራን ቀድሞ ያሰሉትን የመንግሥት ለውጥ ጣሊያን ሞሳድና ሲአይኤ ደግሞ በአንድ ወገን ኩርዶችን አስታጥቀው በኢራን ላይ ቹ ብለው ካዘመቱ በኋላ የእግረኛ ኃይላቸውን አስገብተው ኢራንን ሊያመሰቃቅሏት አቅደዋል፣ አሲረዋል ነው የተባለው። አሜሪካ በኢራን ጦርነት የቻይናና የሩሲያ እጅ የለበትም ትባል እንጂ ታዲያ ዞር ብላ ቻይናን በአርቲፊሻል ኢንቴሊጀንስ ስርቆት ማስጠንቀቋ ዛሬ የተሰማ ዜና ነው። በቀጥታ ወደ ምስራቅ አውሮፓ የሩሲያና ዩክሬን ጦርነት ጉዳይ እናልፋለን። ሁለቱ ሀገራት 5ኛ ዓመታቸውን በያዙበት ጦርነት አሁን የኃይል መሠረተ ልማት ዘርፎቻቸውንና የወታደራዊ ተቋማቶቻቸውን በሰው አልባ የጦር አውሮፕላን ወይም በድሮን ኢላማቸው ማድረጋቸው ነው የሚነገረው። ዩክሬን ዛሬ በተሰማባት ዜና የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን የትውልድ ከተማ ቅዱስ ፒተርስበርግን ክፉኛ መምታቷን ተከትሎ ፑቲን በሐፍረት ተሸማቋል የሚል መረጃ ወጥቷል። ዩክሬን ቤታቸው ድረስ ሄዳ የጥፊ ያህል መታቸዋለችና 1613ኛ ቀኑን ባስቆጠረው የሩሲያና ዩክሬን ጦርነት ከሁለቱም ወገን ከ2 ሚሊዮን በላይ ሰዎች ወድቀውበታል ነው የሚባለው። ጦርነት ማለት ትርፉ ይሄ ነው። ገሚሱ የምድሪቱ ወይም የዓለም ክፍል ገና ያለውን ሃንዱራ ሀብት እየሸጠና እየዘረፈ እየሰረቀም ወደ ገንዘብ ለውጦ የጦር መሳሪያ ገዝቶ በገዛ ወንድሙ ላይ ሊተኩስ አሊያም የገዛ ወንድሙን ገድሎ መሬት ሊሰፋው መብላቷን አላወቀች፣ እጇን ታጠበች። አራ ለመሆኑ የዚህ አይነቱና የዚህ መሰሉ ጉድ እስከ መቼ ይቀጥልባት ይሆን ምድሪቱ? የጦር መሳሪያ እየገዙ ለዳቦ የቸገራቸው የጦር መሳሪያ ብዙ ገንዘባቸውን ቆጥረው የጦር መሳሪያና ጥይት ሲገዙ ይሰማል። ምን ማለት ይሆን? የጦር መሳሪያ ሸመታ የት ያደርሳል? ምን ጠላት መጣ? የእርስ በርስ ጉዳይ በምን ይገፋል? በሽምግልና እርስ በርስ ቁጭ ብለው በመጨዋወት የከፋም የጠነከረ ቃላትም ሳይሰነዘር ቁጭ ብለው በመጨዋወት ሐሳብ በመጋራት በመለዋወጥ። ለዚህ አይነቱ ሴራ ደግሞ የፖለቲከኞች የተሳሳተ የታሪክ ቀመር ነው የሚል መረጃ ወጥቷል። አሁንም ሱዳንን የጦርነትን አስከፊ ገጽታ እንዴት ከዚያ መቀመር አይቻልም? ጥያቄ ብቻ ነው። የአዲስ ነጠላ ዜማቸውን ያህል ሆኖባቸዋል ይሏቸዋል። የማያቅ ዳቦ ፊሪዳው ይሏል ኢትዮጵያኑ። ትራምፕ የጀመሩት የኢራን ጦርነትና መቋጫ በጅለታለሁ ሲሉ የፎከሩለት የሩሲያና ዩክሬን ጦርነት እንዲሁም የጋዛ ሰርጡ ቦርድ ኦፍ ፒስ ጉዳይ ለእኒያ ለፒስ ፕሬዚደንቱ ዶናልድ ትራምፕ ንቅንቅ ያላለ የሐሳብ ጉዞ ሆኗል። ወዲህም የቀሯቸው 2 ዓመታት ከነዚያ መሰሎቹ ምስቅልቅልና ውስብስብ ቋጠሮች አንጻር የት ያደርሷቸው ይሆን? እውን ምን ሊከሰት፣ ዓለም ምን ልታይ ምን ልትሰማ ትችል ይሆን? ጊዜን መጠበቅ ብቻ ነው። ዓለም ያጣችውን ሰላም፣ የጎደላትን ፍቅርና መከባበር እርግፍ ብሎ ከጇ ጠፍቷል። ላይኗ የምታይበት አቅጣጫ ተሰውሮባታል። ሰላም ከሌለ ይሄው ነው። ዘራዳም ዛሬም ስለ ሰላም አልተረዳህ ይሆን? ወድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው
ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።